ተረጋግጣችሁ ትምህርት ተከታተሉ። በስመ አብ በስመ አብ በየተራ ካላዋዳን ሐኪም ቤት ስለሚመስል ቦታው የጤነኞች ስብስብ ጤነኞች ሁላችን ያለ ነው። ስለዚህ በየተራ እንድንነጋገር ነው። እኔ ሰንበት ነው አጥጥር ምጥን ሰብሰብ ያለ ጥቂት ነገር ነው የምነግራችሁ፣ ግን ሁላችሁም በትኩረት እንድትሰሙን እንፈልጋለን። በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የቤተ ክርስቲያን አስተዳዳሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ወዳጆቹ ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ የተሰበሰባችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት አደራችሁ? አረ ባህር ጋር እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? በየቦታው በየጊዜው በየምክንያቱ የሚመክረን የሚያስተምረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ በሞት ድልድይነት በመቃብር ድልድይነት ወደ ሰማያዊ መንግስቱና ወደ ሰማያዊ ርስታችን የሚያሸጋግረን የሚወስደን ትናንት የነበረ አሁን ዛሬ እዚህ በመካከላችን ያለ ነገ ከነገ ወዲያ እንደማይለየን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስላደረገው ነገር ሁሉ ክብርና ምስጋና ይግባው። አሜን። እስኪ ወንዶቹ ብቻ አሜን በሉ። ክብርና ምስጋና ይግባው። አሜን። ወንዶቹ ብቻ ክብርና ምስጋና ይግባው። አሜን። ሴቶቹ ሴቶቹ ብቻ አሜን በሉ። እስኪ አሜን። እስኪ ድገሙ። አሜን። ወንዶቹ አሜን። ሴቶቹ ለማዳረ አንድ ላይ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንግዲህ ምዕመናን ጠዋት ነው፣ ሰንበት ነው፣ የተለያዩ ማህበራዊ ጉዳዮች እንዳሉባቸው እናውቃለን። እናንተም እኛም በቦታ በጊዜ በሁኔታ የተገደብን የተወሰንን እጥር ምጥን ሰብሰብ አድርገን ጊዜውን ያመጣጠነ ቦታውን ያመጣጠነ ሁኔታውንም ያመጣጠነ የእግዚአብሔርን ቃል እንነግራችኋለን። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሀሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር እግዚአብሔር። ዛሬ ቀኑ ታኅሳስ 12 ነው፣ ወይም ደግሞ ወር በገባ 12ኛው ቀን የመልአኩ የቅዱስ ሚካኤል መታሰቢያ ነው። እንደምታውቁት የዘመናት ባለቤት የጊዜ ባለቤት ቀኑን በሌሊት ክረምቱን በበጋ ሐዘኑን በደስታ ኪሳራውን በትርፍ በሽታውን በጤንነት የሚተካ የሚሰጥ የሚነሳ የሚሾም የሚሽር የሚገል የሚፈጥር ትናንት የነበረ ዛሬ ያለ የዘላለም አምላክ እግዚአብሔር ነው። እግዚአብሔር ደግሞ የዋህ ቅን ደግ አምላክ ነውና ለወዳጆቹ የእሱ የሆነውን ጊዜ ሰጥቷቸዋል። የእሱ የሆነውን ቦታ ሰጥቷቸዋል። የእሱ የሆነውን የባሕርይ ክብሩን በጸጋ ለወዳጆቹ ሰጥቷል። እሱ ብርሃን ነበረ፣ ወዳጆቹን ብርሃን ብሏቸዋል። እሱ እውነተኛ እረኛ ነበረ፣ ወዳጆቹን እረኞች አድርጓቸዋል። እሱ ሐዋርያ ይባላል፣ ወንጌልን ስለሰበከ ነቢይ ይባላል፣ ያለፈውን የሚመጣውን ስለተናገረ እሱ ንጉሥ ይባላል። እሱ ፀሐይ ይባላል፣ እሱ ብርሃን ይባላል፣ እሱ ሕይወት ይባላል። እሱ የዘላለም ሕይወት ነው። ከሰማይ የወረደ መና ነው።
የነፍስ ውሃ ጥም የሚቆርጥ ውሃ ነው። ምሳሌዎቹ ብዙ ናቸው። ክብሩም ተተንትኖ ተብራርቶ ተመስጦ ተነቦ ተተርጉሞ አያልቅም። ደህና አደራችሁ። በደንብ ስሙ። አሁን እግዚአብሔር የጊዜ ባለቤት ነው። የቀን ባለቤት ነው። የዘመናት ባለቤት ነው። እግዚአብሔር የትናንትን አምላክ አይደለም። እግዚአብሔር የነገ አምላክ አይደለም። እግዚአብሔር የዛሬ አምላክ አይደለም። እግዚአብሔር የዘላለም አምላክ ነው። በደንብ ስሙኝ። እግዚአብሔር የትናንትን አምላክ አይደለም። የዛኛው ትውልድ አምላክ አይደለም። እግዚአብሔር የዚህ ትውልድ አምላክ አይደለም። እግዚአብሔር የሚመጣው ትውልድ አምላክ አይደለም። እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። እንደምታውቁት አፄ ኃይለ ሥላሴ፣ ደርግ፣ ኢህአዴግ አሁን ያለውን መንግስት አራት መንግስት ያያችሁ ሰዎች አላችሁ። በአራቱ ሁሉ መንግስት የዘላለም ንጉስ ማን ነው? በአራቱ ሁሉ መሪዎች የዘላለም መሪ ማን ነው? እግዚአብሔር ነው። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር በወረፋ አይነግስም። እግዚአብሔር በተራ አይነግስም። እግዚአብሔር ትናንትናም ዛሬም አሁንም ለዘላለም ሳይለወጥ እግዚአብሔር እሰ ንጉሥ ውእቱ ቅድመ ዓለም። እግዚአብሔር ቅዱስ ዳዊት ሲናገር እግዚአብሔር ዓለም ሳይፈጠር ምን ነበር አለ? ንጉሥ ነበር አለ። ዓለም ሳይፈጠር እናንተ ሳትኖሩ እኛ ሳንኖር ሰማይ ምድር ሳይፈጠር ፀሐይ፣ ጨረቃ፣ ከዋክብት ሰማዩን ሳያስውቡ ሳያስጌጡት አዝሪት፣ አትክልት፣ እጽዋቱ ምድርን ሳያስውቡት ውቅያኖሱ ተራራው ሳይፈጠር ወርቁ፣ ብሩ፣ አልማዙ ሳይፈጠር መላእክት ሳይፈጠሩ እግዚአብሔር ምን ነበረ? ንጉሥ ነበረ። እግዚአብሔር ንጉሥ ለመባል ምድራዊ ቤተ መንግስት መገንባት አይጠበቅበትም። በፖሊስ በወታደር መታጀብ አይጠበቅበትም። በታንክ በስናይፐር መጠበቅ አይጠበቅበትም። እሱ ይጠብቃል እንጂ አይጠበቅም። እሱ ይመግባል እንጂ መጋቢ የለውም። እሱ ይሰጣል እንጂ ሰጪ የለውም። እሱ ይሾማል እንጂ ሿሚ የለውም። እሱ ይኖራል እንጂ ያኖራል እንጂ አኗሪ የለውም። ነገር ግን እግዚአብሔር ደግ ስለሆነ ወደ ሰውን ስለሚወድ መላእክትን ስለሚወድ ጊዜው የሱ ቦታው የሱ ሁኔታው የሱ ቀንና ሌሊቱ በጋና ክረምቱ መስጠት መንሳቱ መግደል መፍጠሩ መሾም መሻሩ ትርፍና ኪሳራው ጤንነትና በሽታው በሱ እጅ የሚማኝ ቢሆንም እግዚአብሔር ይህን የባህሪ ክቡን ለወዳጆቹ በጸጋ ሰጥቷቸዋል፣ ሹሟቸዋል። በዮሐንስ ወንጌል ደናገራችሁ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ አለ ጌታ፣ አነ ውእቱ ብርሃኑ ላለ እኔ በውስኪ የዓለም ብርሃን ነኝ። የዓለም ብርሃን ማን ነው? የዓለም ብርሃን ማን ነው? እግዚአብሔር ነው። ይሄው እግዚአብሔር ይሄን በተናገረበት አምላካዊ መለኮታዊ ውሸት በማይስማማው በማይቀላምድ በማይለዋወጥ በማይቀያየር የምህረት የቸርነት የክብር መመንጫ በሆነው አንደበቱ ምን አለ? በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ አለ። የዓለም ብርሃን ማን ነበር? ቅድም በደንብ ንገሩ። የዓለም ብርሃን ማን ነበር? አሁን ደግሞ ሐዋርያትን እናንተ የማን ብርሃን ናችሁ አለ? የዓለም ብርሃን ናችሁ አለ። እሱ ብርሃን ነው፣ ወዳጆቹን ብርሃን አላቸው። እሱ ንጉሥ ነው፣ ወዳጆቹን አነገሳቸው። እሱ የዘላለም ጠባቂ ነው፣ ወዳጆቹን ጠባቂ አድርጎ ሾማቸው። እሱ ትናንት ነበረ፣ አሁን አለ፣ ለዘላለም ይኖራል። እሱን የተማጸኑ እስመ አነ ሕያው ወአንትሙ ተሐዩ፣ እኔ ሕያው ነኝና እናንተም ለዘላለም ምንድን ናችሁ አለ? ሕያዋን ናችሁ አለ። አነ ውእቱ ጉንደ ወይን ወአንትሙ አይጹኝሁ፣ እኔ የወይን ግንድ ነኝ አለና ወዳጆቹ እንደምን አደረጋቸው? ቅርንጫፍ አደረጋቸው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ ሱሪያን ቅዱሳን ረቂቃን ኃያላን ሰማያውያን መላእክት በሕይወት ግንድ በእግዚአብሔር ላይ የበቀሉ ያበቡ ያፈሩ የለመለሙ በፀሐይ በጥላነታቸው ከኃጢአት ፀሐይ ከቃጠሎ የሚጠብቁ በጥላነታቸው ከሚዘንበው መቅሰፍት የሚጠብቁ በዛፉ ላይ የበቀሉ ለምለም መዓዛሆሙ ለቅዱሳን ከመ ጽጌ ደንጎላ፣ ሽታቸው እንደ በረሃ ሱፍ
ሽታቸው፣ መዓዛቸው፣ ጠረናቸው የሚያውድ እነሱን ደግሞ ቅርንጫፍ አደረጋቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዛፉን ከነቅርንጫፉ፣ ንጉሱን ከነሰራዊቱ፣ ሰማይን ከነከዋክብቱ አሟልታ የያዘች የሰማያዊው ንጉሠ ነገሥት የኢየሱስ ክርስቶስ ምድራዊት ቤተ መንግሥት ናት። የጌቶቹ ጌታ የነገሥታቱ ንጉሥ እግዚአብሔር የነገሰባት ቤተ መንግሥቱ የጸጋ ዙፋኑ ሥጋውን የሚያበላባት ደሙን የሚያጠጣባት ዘላለማዊት ሆቴላችን የሚፈውስባት ዘላለማዊት ሐኪም ቤታችን እንባችን የሚያብስባት ማመልከቻችን የሚቀበልባት ሰማያዊት መስሪያ ቤቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናትና ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ግንዱስ ይዛ ቅርንጫፉን አትገነጥልም። ንጉሱን ይዛ ሰራዊቱን አታባርርም። ፀሐዩን ይዛ ከዋክብቱን አታባርርም። ፀሐይ ከነከዋክብቱ፣ ንጉስ ከነሰራዊቱ፣ ዛፉ ከነቅርንጫፎቹ ነግሶ ገኖ ከብሮ የሚኖርባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ናት። የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። ዛሬ የቅዱስ ሚካኤል ወርሃዊ መታሰቢያ ነው። ለመሆኑ ኦርቶዶክሳውያን የተዋሕዶ ልጆች ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እናታችን መላእክትን ጽላት ቀርጻ ቤተክርስቲያን አንጻ ድርሳናቸውን ጽፋ መልካቸውን በውዳሴዋ በቅዳሴዋ በማህሌቷ በሰዓታቷ በስብከቷ በቅኔዋ በትርጓሜዋ መላእክትን የምታነሳሳው የምታወሰው ምን ስላደረጉልን ነው? ወይስ ደግሞ ማን ስለሾማቸው ነው? ምእመናን ይሄንን አበጥራችሁ ልታውቁ ይገባል። ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በውሃ ልኳ በክርስቶስ ላይ የቆመች ውሃ ልኳና መሰረቷ ክርስቶስ፣ መደምደሚያዋና ጉልላቷ ክርስቶስ፣ መነሻዋ መድረሻዋ ማዕከሏ ክርስቶስ ነው። ክርስቶስ የመሰረታት ቤተክርስቲያን ደግሞ ክርስቶሳውያንን አቅፋ የመያዝ ግዴታ አለበት። ይህ አማራጭ አይደለም። ይህ አማራጭ አይደለም። ስለዚህ እነ ቅዱስ ሚካኤል እስኪ ስለ መላእክት እንደው አንድ ሁለት ሶስት ጥቅሶች እንገራችሁ። በመጀመሪያ ደረጃ ኦሪት ዘፍጥረት ምዕራፍ 1 ላይ የዓለምን አፈጣጠር ሲናገር ሙሴ በጻፈው መጽሐፍ ቅዱስ ነው እየነገርኳቸው ያለውን መላእክት መቼ ተፈጠሩ፣ ከምን ተፈጠሩ የሚለውን ዝርዝር ጉዳይ አይናገርም። ደህና አደራችሁ። የመላእክትን አፈጣጠር ዝርዝር ጉዳይ አይናገርም። እኔ ብዙ ጊዜ ስንናገር ሌሎች ሰዎች ደማቸው ይፈላል እንጂ መጽሐፍ ቅዱስ የመረጃ መጽሐፍ የእውቀት መጽሐፍ ለመሆን መደጎም አለበት ብለን እናምናለን። በደንብ ስሙኝ፣ መደጎም አለበት ብለን እናምናለን። የትውፊት መጻሕፍት የምንላቸው መጽሐፍ ቅዱስን መነሻ አድርገው ከመጽሐፍ ቅዱስ ተቆጥረው የተጻፉ የመጽሐፍ ቅዱስ ማብራሪያ የምንላቸው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትጠቀምባቸው መጻሕፍት አሉ። እነዚያ መጻሕፍት ዓላማቸው ምንድን ነው ካላችሁኝ፣ መጽሐፍ ቅዱሱን ሙሉ የመረጃ መጽሐፍ ማድረግ ነው። የእውቀት መጽሐፍ ማድረግ ነው። አሁን ቅድም እንዳልኩት መላእክትን የፈጠረ ማን ነው? መላእክትን የፈጠረ ማን ነው? አንተን፣ አንቺን፣ እኔን የፈጠረ ማን ነው? ይሄን ሁሉ የፈጠረ ማን ነው? ይሄ በኦሪት ዘፍጥረት ምዕራፍ 1 ላይ በሚገባ ተጽፏል። የሚገርማችሁ ፀሐይ፣ ጨረቃ፣ ከዋክብት ረቡዕ ተፈጠሩ። አዝርዕት፣ እጽዋት፣ አትክልት ማክሰኞ ተፈጠሩ። በባህር ውስጥ ያለው ሐሙስ ተፈጠረ። በየብስ ያለው ዓርብ ተፈጠረ። ይሄ ነፋሱ፣ እሳቱ፣ ፀሐዩ፣ አፈሩ፣ መሬቱ፣ ጨለማው፣ መላእክት እነዚህ ሰኞ፣ እሑድ ተፈጠሩ ብለን እንናገራለን በቤተ ክርስቲያናችን የሥነ ፍጥረት ትምህርት መሰረት። ነገር ግን መላእክት መቼ እንደተፈጠሩ ከምን እንደተፈጠሩ መጽሐፍ ቅዱስ አይናገሩም። ምእመናን መጽሐፍ ቅዱስ ስለ መላእክት አፈጣጠር አልተናገረም ማለት መላእክት የሉም ማለት ነው? እየሰማችሁ መላእክት የሉም ማለት ነው? መላእክት የሉም ማለት ነው? ለምሳሌ መጽሐፍ ቅዱስ ውስጥ እንጀራ ከጤፍ ነው የሚጋገረው የሚል አለ? ግን እንጀራ እንበላለን አንተ በርበሬ የሚል መጽሐፍ ቅዱስ በብዛት አለ። ግን በርበሬ እንበላለን አንበላም? ሁልጊዜ ሰዎች እንደው ሁሉም ነገር እዛው ላይ ሰፍሮ እንዲገኝ ይፈልጋሉ። ጅል ሰዎች፣ የዋህ ሰዎች። አሁን ልብ አድርጉ። መላእክትን የፈጠረ እግዚአብሔር ነው ብለናቸዋል።
የሥነ ፍጥረት መጽሐፍ ደግሞ ኦሪት ዘፍጥረት ነው። እዛ ላይ የለም። የሚገርማችሁ ግን ምዕራፍ 1 እና 2 አልፋችሁ ምዕራፍ 3 ኦሪት ዘፍጥረትን ስታነቡ አዳም ከገነት ከተባረረ በኋላ የገነትን በር እንዲጠብቁ የታዘዙት መላእክት ናቸው። ሰምታችሁኛል? ዋዘዞሙ ለሱራፌል ወኪሩቤል ዘውስተ እዴዊሆሙ ሰይፈ እሳት። ገነትን አዳም ተመልሶ እንዳይገባ የገነትን በር እንዲጠብቁ ታዘዙ። እነማን? መቼ እንደተፈጠሩ ነግሮናል? ከምን እንደተፈጠሩ ነግሮናል? አልነገረንም። ለዚህ ነው መጽሐፍ ቅዱስ የዝርዝር ጉዳዮች ማብራሪያ መጽሐፍ አይደለም፣ የትንታኔ መጽሐፍ አይደለም፣ የማብራሪያ መጽሐፍ አይደለም፣ የሕይወት እንጂ የእውቀት መጽሐፍ ብቻ አይደለም። የእውቀት መጽሐፍ እንዲሆን መደጎም ባለበት መንገድ መደጎም አለበት። ስለዚህ ምዕራፍ 3 ላይ የገነትን በር እንዲጠብቁ የታዘዙ እነማን ናቸው? መላእክት ናቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መላእክትን ማን ፈጠራቸው ብላ ታምናለች? እግዚአብሔር። ማን ያዛቸዋል ብላ ታምናለች? እግዚአብሔር። በኦሪት ዘፍጥረት ምዕራፍ 3 ላይ ነው ለመጀመሪያ ጊዜ ስለ መላእክት መረጃ የተገኘው። ከዛ በኋላ ግን በመጽሐፍ ቅዱስ ሙሉ በሙሉ በሚባል ሁኔታ ስለ መላእክት ይናገራል። ለምሳሌ እንደው ባጭሩ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስትመለከቱ ወዳዘጋጀሁልህ ምድር መርቶ ያደርስህ ዘንድ መላኬን በፊትህ እልካለሁ ይላል። እግዚአብሔር በሙሴ አማካኝነት ለእስራኤል ሲነግራቸው ወዳዘጋጀሁልህ ምድር ማለት ወደ እስራኤል ወደ ምድረ ርስት። እስራኤል ከግብፅ ሲወጡ የሚመራቸው 3 አካላት ነበሩ። በዋናነት መሪ እግዚአብሔር ነው። ከዛ ቀጥሎ ቅዱስ ሚካኤል ነው። ከዛ ቀጥሎ ሙሴ ነው። እግዚአብሔር ቅዱስ ሚካኤልን ያዛል፣ ቅዱስ ሚካኤል ሙሴን ያግዛል። ይሄ መጽሐፍ ቅዱስ ያለው እየነገርናቸው ነው። ወዳዘጋጀሁልህ ምድር መርቶ ያደርስህ ዘንድ ማንን እልካለሁ አለ? መላኬን እልካለሁ። ባጭሩ እዛ ላይ ምን ይላል? ስሜ በላዩ ነውና እንዳታስመሩት ተጠንቀቁ። ስሜ ምን አለ? በሉ ስሜ በእሱ ላይ ነውና እንዳታስመርሩት ተጠንቀቁ። ኃጢአት ብትሰሩ ይቅር አይልምና እንዳታስቆጡት ተጠንቀቁ። ተናጋሪው ማን ነው? ማን ነው እንዳታሳዝኑት የተባለው? መልአኩ። ስሜ በማን ላይ ነው አለ? አቤት ሚካ። ጨርሱ። ሚካ። አይ እሱን ማን ያልኩት? ሚካኤል። እሱን አልሰማችሁም እንዴ? እግዚኦ ደህና ዋላችሁ። ሚካ አትበሉ። ሚካ፣ ገብር፣ ሩፋ፣ ራጉ፣ ሳቁ፣ ሃኑ፣ ኤል የማን ስም ነው? ስሜ በላዩ ነውና እንዳታሳዝኑት። እንዴት የዛ ሀገር ሰው መቼም በቋንቋ አትታሙም አይደል? ስም ስታወጡ ራሱ አረፍተ ነገር ነው። በጣም ደስ ይለኝና እኔ እውነቱን ለመናገር ኢትዮጵያ ውስጥ የትግራይና የጎጃም ስም ነው ደስ የሚለኝ። የትግራይ ከሆነ ከሃይማኖት ጋር የተገናኘ ነው፣ የእናንተ ደግሞ ከቅኔ ጋር የተገናኘ እና በጣም ነው ደስ የሚለኝና በቅኔ አትታሙም። እና ባለቤቱን ካናቁ ለምሳሌ በራችሁ ላይ መጥቶ አንድ ልጃችሁን አንተ የጅል ልጅ ብለው ማን የተሳደቡ? ልጁ ነው አባቱ? አቤት አባቱ ነው አይደል? እናቶቻችን በገጠር ታስታውሳላችሁ። መቼም ባልን መናገር በከተማም ወንጀል ነው። ግን ባላችሁን ለመናገር ስትፈልጉ ማን ነው የምትሳደቡ? አቤት አቤት አንተ የጠማማ ልጅ በልጁ በኩል ለማን ይድረስልኝ? ወይ ደግሞ ልጅ ከሌለ ደግሞ በሬው ወይ ጥጃዋል በጥጃው በኩል ለማን ይድረስ? አያችሁ፣ ባለቤቱ ካናቁ አጡን አይነቀንቁ። ስሜ በእሱ ላይ ነውና እንዳታስቆጡ ተጠንቀቁ። ሚካኤልን መንቀፍ ማለት በሌላ ቋንቋ አባትየውን ፈርቶ በልጁ በኩል አባቱን መሳደብ ማለት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልብ አድርጉ። ስሜ በእሱ ላይ ነውና አለ። በማን ላይ? በሚካኤል ላይ ነውና።
ሚካ ብያለሁ አይደለ? ገብር ብያለሁ። አሁን ለምሳሌ እኔ እሸቱ ብሎ ፈርስት ኔም ነው፣ አለማየሁ ሚድል ኔም ነው፣ እሸቴ ላስት ኔም ነው። አሁን ሚካኤል ሚድል ኔሙ ላስት ኔሙ እግዚአብሔር። እየሰማችሁ ነው? ምክንያቱም መላእክት አባት አላቸው። ጎበዝ፣ መላእክት አባት አላቸው ወይ? ይሄና ሳይለይ ወለቱ ለመናገር ይሄ ሳይለይ ቤት አልገባም። መላእክት እኔና እናንተ ሴትና ወንድ ተጋብተው እንደሚወልዱ ነው የተወለዱት። አቤት! መላእክት አባት አላቸው? እናት አላቸው? አባታቸው ማን ነው? እናታቸው ማን ነው? እግዚአብሔር ነው። ስለዚህ ሚካኤልን የአባትህ ስም ማን ነው ቢባል ማን ነው የሚለው? አንተ ማን ነው? ስም ማን ነው? አንተ ስም ማን ነው? ማርሸት። የአባትህ ስም አየህ። አሁን አንተ የአንተ አባት አቶ ነጋሽ ናቸው አይደል? አሁን ሚካኤል ስም ማን ነው ብትሉ ሚካኤል አባት ብትለው ማን ነው የሚለው? አባት አለው የለው? ስሜ በእሱ ላይ ነውና ማለት አባቱን የኔ ማለት ነው። አያችሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መላእክትን የምታከብር ማን ስላከበራቸው ነው? እግዚአብሔር ስላከበራቸው ነው። ሌላው በመዝሙረ ዳዊት 90 ቁጥር 8 ጀምራችሁ አንብቡ። ክፉ በሉ አንድ ላይ ወደ አንተ አይቀርብም። ምን አይሆንም? ወደ ማን? ምን ይጨርቁስ? ምን ላይ ይቀርባል? በደንብ ስሙኝ። ይቀርብ እኮ ያቤት ብዙ እንዳለው ብዬ ነው። ክፉ በሉ ወደ አንተ አይቀርብም። ወደ ማን? ወደ ማርሸት፣ ወደ እኔ፣ ወደ አንተ። አንቺ አስቴር እዛ ጋ ያለሽ ወደ ቤት በላይ ነሽ። ወደ አንቺ አይቀርብም በላቸው። ወደ አንተ አይቀርብም። ክፉ ወደ ማን አይቀርብም? ወደ እኔ በል። ክፉ ወደ ማን አይቀርብም? ወደ እኛ፣ ወደ አንተ፣ ወደ እኔ። ምን አይቀርብም? ምን አይቀርብም? ክፉ ነገር አይቀርብም። ወይበው መቅሰፍት ቤተከ፣ መቅሰፍትን በሉ ወደ ቤትህ አይገባም። ወደ እናንተ አቅርቡት። መቅሰፍትን ወደ ምን? ወደ ቤታችን ምን አይሆንም? አይገባም። ክፉ ወደ ማን አይቀርብም? መቅሰፍት ወደ የት አይገባም? ወደ እኛ ቤት አይገባም አለና ቅዱስ ዳዊት መጽሐፍ ቅዱስ እየነገርኳቸው መዝሙረ ዳዊት 90 ቁጥር 8 እና 9 ምክንያቱ ለምን ክፉ ወደኛ አይቀርብም፣ ለምን ወደ መቅሰፍት ወደ ቤታችን አይገባም ብለን ብንጠይቀው ቅዱስ ዳዊት ምን ይለናል መሰላችሁ? እስመ ለመላእክቲሁ ይዔዝዞሙ በእንቲአከ፣ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋልና። ክፉ ወደ ማን አይቀርብም? መቅሰፍት ወደ ማን አይገባም? ለምን? መላእክቱ ስለማን ያዛቸዋል? ስለአንተ፣ ስለአንቺ፣ ስለኔ፣ ስለኛ ላመኑበት ሁሉ ምን ያደርጋቸዋል? ያዛቸዋል። ከመ ይዕቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ምን ያደርጉ ዘንድ? ይጠብቁ ዘንድ። እንዴት ደስ ይላል! በመንገድ ሁሉ ይጠብቁ ዘንድ። ወበእደዊሆሙ ያነስኡከ፣ ያንስኡከ፣ በእጆቻቸው ምን ያደርጓል? ያነሱሃል። ብትወድቅ ከመ ይትተአከፍ በእብን እግርከ፣ እግርህ እንዳትሰነካከል ይጠብቁሃል። እነማን ናቸው የሚጠብቁት? እነማን ናቸው? ማን አሰማርቷቸው? ማን አዟቸው? እስኪ አሁን ለምሳሌ ከእናንተ ብዙ በጎች ያሉት ሰው ልጅ የሚጠብቅ ከሌለው ምን ይቀጥራል? ምን ይቀጥራል? እረኛ የሚቀጥረው ለእረኛው አስቦ ነው? ለበጎቹ? አቤት! ለበጎቹ አስቦ ነው። እኛ የክርስቶስ በጎች ነን። ዋናው የእረኞቹ አለቃ እግዚአብሔር ነው። ሳር ሳይሆን ስጋውን ያበላል፣ ውሃ ሳይሆን ደሙን ያጠጣል፣ በበረት ሳይሆን በመንግስተ ሰማያት ያጎረን ያስገባል፣ በመስቀሉ የሚጠብቀን እረኞች። እኛ የማን በጎች ነን? የክርስቶስ እረኞች። ማንን አሰማራልን? መላእክትን አሰማራልን። የመጨረሻ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ደግሞ እንዲህ ተብሎ ተጻፈ። ኡቁ ይታስተሐቅርዎሙ ለአሐዱ እምሉ ንዑሳን፣ ይታስተሐቅርዎ ከነዚህ ከታናናሾቹ፣ በደንብ ስሙ። ከነማን? ከነዚህ ከታናናሾቹ
አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን ምኑን እንዳትንቁ? ትንንሽ ማለት ከእናንተ በመልክ ያነሰ፣ ጤና የሌለው፣ ገንዘብ የሌለው፣ ዘመድ የሌለው፣ ገንዘብ የከዳው፣ ጤና የከዳው፣ ዘመድ የከዳው፣ ጊዜ የከዳው፣ ነግዶ የከሰረ፣ ጤንነቱ የታጎለ፣ ጉዳይ አይፈጽምልንም ብለን የናቅነው፣ የጠላነው፣ ችላ ያልነው ተራሷል አይደለም? እሱን እንዳትንቁ ምን በሉ ተጠንቀቁ አለና ጌታ ምን አለ? ይገርመኛል። እብለክሙ ከመ መላእክቲሆሙ ይሬኡ ወትረ ገጾ ላዌ ዘበሰማያት። እውነት እላችኋለሁ መላእክቶቻቸው የአባቴን ፊት በሰማይ ያያሉና። መላእክቶቻቸው የእነማን መላእክት? አቤት ይህን የሚነግርሽ የእነማን መላእክት አይደል? እንዳትንቁ ተጠንቀቁ የተባለው እነማን ነው? ታናናሾቹ ነው አይደለም? የእነሱ ምኖቻቸው መላእክቶቻቸው በሰማይ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። አሁን አንተ ለምሳሌ በጣም ሁል ጊዜ እናገረዋለሁ። አሁን ሰርግ ስታዘጋጁና ሰው ስትጠሩ ሁሉ ሰው ነው የምትጠሩ? ንገሩኝ። ሀብታም ከሆነ መኪና ያለው ከሆነ ከሁሉ አስቀድሞ ለማን ነው የሚደርሰው? ለዛ ሰውዬ ነው። እንዳይረሳው እንደውም ባገኘነው ቁጥር አቶ እንትና እንዳይረሱ እንግዲህ እያሳሳቀ እንቀሰቅሰዋለን። ለምን? ቆርቆሮ አለዋ መቶ ገንዘብ ጣል ያደርጋላ ትኩረት ሰጠ። አንዳንድ ሰዎች ደግሞ አሉ ቢመጡም ጥሩ ነው፣ ኧረ ቢቀሩም ችግር የለም የምንላቸው ሰዎች አሉ። ትኩረት የማሰጧቸው አሁን ለቅሶዬን በላኝ ብላችሁ ስሙን ያጠፋችሁ ሰው የለም? እንደዛ ሆኖ ለቅሶ ሳይደርሳችሁ ቀርቶ ትኩረት የነሳችሁ ሰው የለም? ቢመጣም ቢቀርም ትርጉም የሌለው ብለን እነዛን ሰዎች አትናቋቸው፣ ትኩረት ስጧቸው አለ ጌታ። ለምን? እናንተ ብትንቋቸውም መላእክት የነሱ ዘበኞቻቸው ናቸው፣ ጠባቂዎቻቸው ናቸው። ዛሬ ባለስልጣኖች በምን አጀብ እንደሚሉ ታውቃላችሁ አይደለ? ብዙ መኪና እነሱ አንዱ መኪና ውስጥ ነው 5-6 መኪና አጅቦ ይሄዳል። ወታደር ፖሊስ አጅቦ ይሄዳል። እነዚህ የተናቁት ሰዎች ጤና የጎደላቸው የከሰሩ ዘመድ የከዳቸው ዓለም የከዳቸው ቀን የጨለመባቸው ትኩረት የማንሰጣቸው ሰዎች አጃቢ አላቸው። እግዚአብሔር ግን የሚለን የእነዚህ ሰዎች አጃቢዎች የሰለጠኑ ፖሊሶች ቅልብ ወታደሮች አይደሉም። መላእክት ያጅቧቸዋልና ልብ አድርጉ እንዳታንቋሽሿቸው ነው የሚለው። ጠባቂ መልአክ አላቸው ማለት። ስለዚህ ምዕመናን ጠባቂ መልአክ አለን የለንም? ማን አሰማርቶልን? እግዚአብሔር አሰማርቶ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ለመላእክት ቦታ ሰጥታ ስለ ሚካኤል ስለ ገብርኤል የምናስተምረው እግዚአብሔር ስላዘዘ ነው። መጽሐፍ ቅዱስ ስላዘዘ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ እሙንቱ መላእክት ምንድናቸው ትለኝ እንደሆነ መላእክትማ ለይትፌነው ለመልክ በእንተ እልሃለወሙ ይረሱ ሕይወተ ዘላለም የዘላለም ሕይወትን ለመውረስ የተዘጋጁ ክርስቲያኖችን ለማገዝ ለመርዳት ለመላላክ የተፈጠሩ የተዘጋጁ ረቂቃን መናፍስት ናቸው ይላል። ስለዚህ ካወቅንበት መላእክት ተላላኪዎቻችን፣ አገልጋዮቻችን፣ ዘበኞቻችን፣ ጠባቂዎቻችን ናቸው። ካላወቅንበት ደግሞ አጥፊዎቻችን ናቸው። ሰይፈ መዓትም አላቸው፣ ሰይፈ ምሕረትም አላቸው። እንግዲህ ይህን ከተናገርን ይበቃል። የቁርስ ሰዓት እያለፈ የሚበላ ካለ ቢያንስ የሚበላ ባይሆን ቤታችሁ አረፍ ትላላችሁ። የዚህ ማስረዘም የለብንም። በበኩሌ ጨርሻለሁ። የመከረን ያስተማረን አባታችን ክብርና ምስጋና ይግባው። አሜን። አንድ ጥያቄ ጠይቃችሁ እሺ በሉ። አንድ ጥያቄ ጠይቃችሁ አንድ ካሪ ስትሆኑ እኔ አልበላም አልጠጣም ይቅርብኝ ብዬ አንድ ካሪ ይገዛለሁ። መጋቤ ሐዲስ ከአዲስ አበባ ነው የመጣው። እዚህ ቁሞ አናሳፍረውም የምትሉ 10 ሰዎች አንዳንድ ካሪ ለኛው ለሚቀጥለው ዓመት ስመጣ ሳፋር እንዳስተምር ለራሴ ጭምር ነው ማዘጋጀት። አቤት 10 ሰው
እኔም ይገርማችኋል ለምን አላውቅም ምን እንደነሸጠኝ ሁሉ አልገባኝም። ወይ ባዲም ስራ ያደራ ካራ ወስተካከለ እጆታ አቤት ተናገር ስማችሁን ተናገሩ። አቤት ማነው? ሶሎሞን እድሜ ይስጥልኝ። መደበኛው ሶሎሞንም አንድ ካራ ቤተ መቅደስ ነው ያለው በውይይት መላከ ገነት ፍስሐ በእውነቱ ካህናት አይሰጡም እያላችሁ ስሙኑ ታጠው ከዛሬ ጀምሮ አቁም። መላከ ገነት ናቸው ሰው ለነገሩ ጋዜጠኛ ጦርነቱን የመዘግብ እንጂ የመዋጋት ግዴታ አይደለም። ልቀቋት እቺ ነው አንድ ጊዜ ልጆች ልቀቁ ማለሸቱ ቅድም ሲነን ስለጠራው ጭምር ብሎ አንድ ቃል